وما أرسلنا من قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون. فتاوى الصيام شيخ محمد بن صالح العثيمين. يغشاه ذاك يحثه ጾመኛ ሰው በውሃ ሲጉሞጠመጥ ወይም በአፍንጫው ውሃ ሲስብ ኢስቲንሻቅ ቢያደርግ ውሃ ወደ ሆዱ ቢገባ ጾሙ ይፈርሳልን? መልስ ጾመኛ ሰው ሲጉመጠመጥ ወይም ኢስቲንሻቅ ሲያደርግ ውሃ ወደ ሆዱ ቢገባ ጾሙ አይፈርስም፣ አስቦበት አይደለምና። አላህ ሱብሓነሁ ወተዓላ እንዲህ ይላል ወለይሰ ዐለይኩም ጁናሑን ፊማ አኽጠዕቱም ቢህ ወላኪን ማ ተዓመደት ቁሉብኩም። በርሱ በተሳሳታችሁበት ነገርም በእናንተ ላይ ኃጢአት የለባችሁም፣ ግን ልቦቻችሁ አውቀው በሰሩት ኃጢአት አለባችሁ። يغشاه ذاك يحثه ጾመኛ ሽቶ ቢቀባ ሕክሙ ምንድነው? መልስ ረመዳን እየጾመ በቀን ሽቶ ቢቀባም ሆነ ሽታውም በአፍንጫ እየሳበ ቢያሸት ችግር የለውም። ብኹር ከሆነ ግን በአፍንጫው አይሳበው፣ ጭሱ ወደ ሆዱ ሊገባ ይችላልና። يغشاه ذاك يحثه ነስር ጾም ያበላሻልን? መልስ ነስር በብዛት ቢፈስም እንኳን ጾም አያበላሽም፣ በሰውየው ምርጫ የተከሰተ አይደለምና። يغشاه ذاك يحثه ለረመዳን ወር ከሚዘጋጁት የቀን መቁጠሪያዎች ወይም የሰላት ጊዜያትን ማሳያዎች መካከል በአንዳንዶቹ ላይ የአልኢምሳክ ወይም ደግሞ የጾም መያዣ የጊዜ ሰሌዳ ይጨመርባቸዋል። ይህም ከፈጅር ሰላት በ10 ወይም በ15 ደቂቃ ቀደም ብሎ ነው የሚቀመጠው። ይህ ከሱና መሰረት ያለው ነገር ነው ወይስ አዲስ መጤ ቢድዓ ነው? አላህ ምንዳዎትን ይክፈለውትና ያብራሩልን። መልስ ይህ አዲስ ፈጠራ ወይም ቢድዓ ነው፣ ከሱና መሰረት የለውም። ሱናው የዚህ ተቃራኒ ነው። አላህ ሱብሓነሁ ወተዓላ በቁርአን ውስጥ እንዲህ ይላል وكلوا واشربوا حتى يتبين لكم الخيط الأبيض من الخيط الأسود من الفجر. كفجر ويم كجوه يهونو نجو كر كتقرو كر ويم كلليت جلما لأن أنت اسكمي قلت الله تشو درس بلو تأتم. نبيهم صلى الله عليه وسلم بلال أذان يميادرقو بلليت سلهونا የኢብኒ ኡሙ መክቱምን አዛን እስከምትሰሙ ድረስ ብሉ ጠጡም፣ እርሱ ፈጅር እስከሚወጣ ድረስ አዛን አያደርግምና ብለዋል። ቡኻሪና ሙስሊም ዘግበውታል። አላህ ሱብሓነሁ ወተዓላ ከወሰነው ውጪ ሰዎች የኢምሳክ ወይም የጾም መያዣ ጊዜ ብለው የሚያስቀምጡት ነገር ውድቅ ነው። በአላህ ሱብሓነሁ ወተዓላ ሃይማኖት ውስጥ ከልክ ማለፍ ወይም ደግሞ ተነጦዕ ነው። ነቢዩ ሰለላሁ ዐለይሂ ወሰለም ከልክ አላፊዎች ወይም ሙተነጢዑን ጠፉ፣ ከልክ አላፊዎች ጠፉ፣ ከልክ አላፊዎች ጠፉ ብለዋል። ኢማሙ ሙስሊም ዘግበውታል። يغشاه ذاك يحثه ሰውየው የአየር ማረፊያ እያለ ፀሐይ ጠልቃ አዛንም ተደረገና አፈጠረ። አውሮፕላኑ ከተነሳ በኋላ ሰውየው አየር ላይ ሆኖ ፀሐይ ቢያይ ከምግብ ራሱን መቆጠብ ወይም ኢምሳክ ማድረግ አለበትን? መልስ በዚህ ላይ መልሳችን የሚሆነው ለኢምሳክ ወይም ደግሞ ጾምን ማለት ነው ምግብን ከመብላት መቆጠብ አይገደድም ነው። መሬት ላይ ያሉ ፀሐይ ጠልቃ የፍጡር ጊዜ ደርሶ ነበርና ነብዩ ሰለላሁ ዐለይሂ ወሰለም ሌሊት በዚያ በኩል ሲመጣና ቀኑ በዚያ በኩል ሲሄድ ፀሐይም ስትጠልቅ የዚያኔ ጾመኛ ያፈጥራል ብለዋል። ኢማሙል ቡኻሪ ዘግበውታል። ሰውየው
አየር ማረፊያ ያለ ፀሐይ ጠልቃ ካፈጠረ ቀኑ አክትሞለታል። ቀኑ ካከተመ ደግሞ ለኢምሳክ አይገደድም በቀጣዩ ቀን ካልሆነ በስተቀር። በዚህም መሰረት የዚህ አይነት ሁኔታ ያጋጠመው ሰው ኢምሳክ ለማድረግ አይገደድም። ምክንያቱም ሰውየው ያፈጠረው ሸሪዓዊ በሆነ ማስረጃ ነውና ኢምሳክን ግዴታ የሚያደርግ ሌላ ሸሪዓዊ ማስረጃ ስለሌለ ነው።